መሽቀርቀር ደግሞ የውጪ ልታይ አይደለም ሪል መሽቀርቀር ነው ምን ማለት መሰላችሁ ሪል መሽቀርቀር ውጭ አይታችኋቸው ሽቷቸው ቦርሳቸው አለባበሳቸው ስታይላቸው ጸጉራቸው ሊፕስቲካቸው ጥንቅቅ ቃላት አይገልጹም ጥንቅቅ ያሉ ዘናጮች ናቸው ከዛስ ቤታቸው ውስጥ መጡ ደግሞ ዝንፍ የማይልበት ጽዳት ምክንያቱም አንዳንዴ ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል ጂቲ አክቲቭ ዌር ታሪክ ነው ጂቲ አክቲቭ ዌር በኢትዮጵያዊ ምርጥ ዲዛይነር ለሀበሻ ሴት ተብሎ ዲዛይን የተደረገ ሲሆን ጂቲ አክቲቭ ዌር ቢያልበን ብርድ እንዳይመታን ቢረጥብ ቶሎ እንዲደርቅ የውጭውን ቅዝቃዜ ወደ ሰውነታችን ውስጥ እንዳያስገባ በጥንቃቄ የተሰራ ምርጥ ብራንድ ነው በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙ ጤና ይስጥልኝ ወዶችዬ እንዴት ከርማችሁልኛል ዛሬ የጣሊያን እናት ብዬ መጥቻለሁ የጣሊያን እናት ዓለም የመሰከረላቸው በጣም በተለያየ መልኩ እንደ ተምሳሌት የሚጠሩ እናቶች ናቸው የሀበሻ እናት በጣም ጎበዝ ናቸው በተለይ እናቶቻችን እኛ ሳንሆን እናቶቻችን ለምንድን ነው የጣሊያን እናት ብዬ በዚህ ቪዲዮ መምጣት የፈለኩት ትንሽ የእናትነት ወግ ማዕረጉን ያጣን ይመስለኛል የኔ ጄነሬሽኖች አርባዎች ውስጥ ያላችሁት ወይንም ደግሞ ከዚህ በኋላ የምትመጡት እናትነት ትልቅ ወግ ማዕረግ ነው እናትነት የእግዚአብሔር ትልቅ ስጦታ ነው እናትነት ማለት ትውልድ መፍጠር ማለት ነው እናትነት ማለት ደግሞ ካልቸር ማስቀጠል ማለት ነው ትንሽ የሆነ የተበረዘ ማንነት ያለን ይመስለኛል አጉል ሞደርንነት ማንነታችንን እንዳያሳጣን በተለይ የእናትነት ወግ ማዕረጋችንን እንዳያሳጣን እስቲ ስለ ጣሊያን እናቶች እናውራ ብዬ መጥቻለሁ ስለ ጣሊያን እናት እኔ ሳልሆን ማውራው ዓለም የሚያወራላቸው ጀግኖች ናቸው እናትነት እንደ ጣሊያን እናት ሁለገብ እንዴት እንደምነግራችሁ አላቅም የቤት ምሰሶ ብላቸው ማጋነን አይደለም እስከ መጨረሻ ድረስ አዳምጡኝ በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ ላይክ ሼር እያረጋችሁ ሰፖርት እንድታደርጉኝ ይሄ ቪዲዮ ደግሞ በጣም ብዙ ተደራሽነት እንዲኖረው አስተማሪ ቪዲዮ ስለሆነ ተጠቀሙበታላችሁ እያልኩኝ ወደ መጣውበት ሐሳብ በአንደኛ ደረጃ ምግብ በጣም ትልቅ ትርጉም አለው ምግብ ባህል ነው ምግብ ያንድ ቤተሰብ ያንድ ኤሪያ ያንድ ክልል ያንድ ባህል ህዝብ መገለጫ ነው በጣም ከምግብ በስተጀርባ ብዙ ትርጉም አለ ምግብ ቤተሰብ መሰብሰቢያ ነው ላይክ ቤተሰብ በጠረጴዛ ዙሪያ የሚቋደሰው የክቡር ሰዓት ነው ፍቅራቸውን የሚገልጹበት አቴንሽናቸውን የሚገልጹበት ኳሊቲ ታይም የሚያሳልፉበት በጠረጴዛ ዙሪያ ተሰብስቦ ምግብ መብላት ነው ይሄ እየሄዱ እየተራመዱ መኪና ውስጥ መብላት ምናምን የጣሊያን እናት ማጆሪቲ ነው ማለት 80% አያደርጉትም ለልጆቻቸው በቃ የማይደራደሩበት ነገር የምግብ ሰዓታቸው ላይ ቀልድ የለም ማታ የተበላው ጧት አይደገምም ጧት የተበላው ምሳ ሰዓት አይደገምም ይሄ ለነሱ ምን ማለት ነው ልጆቻቸውን አፋቸውን ጤነኛ ምግብ እንዲበላ ያስለምዱታል ከልጅነት ጀምሮ የቤታቸው ምግብ እንዲወዱ ያስለምዷቸዋል ከልጅነታቸው ጀምሮ ውጪ መብላት ምናልባት በግብዣ ጊዜ በመናም በሳምንት አንድ የሚሆን ነገር ነው እንጂ የውጪ መብላት ባህሉ የላቸውም ብዙ ጊዜ ቤት ሰርታ በቃ ባለሙያ ሴት ባለሙያ እናት በቃ እናቴ ሰርታ እንግዳም ሲመጣ ቤት ያፈራውን ሲያቀርቡ በቃ የነሱ ፍቅር መግለጫ ነው ይሄ በጣም በቃ ከዘመናት የማይበረዙበት የእናትነት ማንነታቸው የሴትነት ማንነታቸው የሚስት ማንነታቸው በምግብ ዙሪያ ማአት ሬሲፒ ነው የሚያውቁት ማአት ምግብ ነው የሚያቀርቡት ልጆቻቸውን ፍቅራቸውን የሚገልጹት ከጃቸው ተሰርቶ የቀረበን ምግብ ሲበሉላቸው ነው ሰራተኛ ያለ ከጃቸው የተራውን ምግብ ሲያቀርቡ ነው ለትዳር አጋራቸውም ለእንግዶቻቸውም ለልጆቻቸውም ፍቅራቸውን የሚገልጹት በእንዲህ አይነት መልኩ ፍቅር ይቀጥላል ይላሉ ቤተሰብ ትልቅ ቦንድ ይኖረዋል ይላሉ ልጆች ቤታቸው ሲገቡ ምግብ ሲሸት ይሄ የልጅነት ትዝታችን ነው እኛም እናቶቻችን ኩሽና ሲገቡ የሆነ ነገር እየሰሩ ካለ
ዛሬ በቃ ማዘር ገብታለች ማለት ነው ምንለው ትዝታ ልጆቻቸው ላይ ጥለው ማለፍ ይፈልጋሉ። በጣም ብዙ ጊዜ ልጆቻቸው የሌላ ሀገር ዜጋ ሲያገቡባቸው ትልቁ ጭንቀታቸው ምን ሰርታ ታበለዋለች፣ በቃ ትልቁ ሐሳባቸው። ስለዚህ የጣሊያን ባል ካገባችሁ አንደኛና ዋነኛ የማትደራደሩበት ኪችን ስትገቡ አክሮባት መስራት አለባችሁ። በሁለተኛ ደረጃ እናትነት ዓለም የመሰከረላቸው ናቸው። ከልጆቻቸው ጋር አግብተው ከቤታቸውም ወጥተው እናትነታቸው አይለቃቸው። ለማያውቃቸው ሰው አንዳንዴ ሊከብዱ ይችላሉ፣ ግን እናትነት ፍቅራቸው ምንም በቃ የማይለቃቸው በየትኛውም አይነት ሁኔታ ውስጥ እናትነታቸው ይቀጥላል። እኛ ወደ ሀበሻ ስትመጡ ለወላጆቻችን ሟቾች ነን። እንደው አድገን ቶሎ ደርሰን ቶሎ ለወላጆቻችን ቆመን ነው የኛ በሀበሻ ስትመጡ። እነሱ ደግሞ ልጆቻቸው አድገውም እናትነታቸው ነው እንጂ የሚቀጥለው ከልጆቻቸው ኤክስፔክት የሚያደርጉት ነገር የለም። በቃ ፍቅራቸው የማያልቅ ሲቀጥል ደግሞ ልጆቻቸው አግብተው ወልደው ወጥተው እንኳን ለልጅ ልጆቻቸው እናትነትን እንዳዲስ ይደግሙታል። አያትነት አይደለም እናትነትን እንዳዲስ ይደግሙታል። የልጅ ልጆቻቸውን ልክ እንደ ወላጅ ትምህርት ቤት በማድረስ በማስጠናት ምግብ በመስራት ካልቸር በማስተማር ታሪክ በመንገር ምን በማለት በቃ እንዳዲስ ይደግሙታል። እግዚአብሔር እድሜን እና ጤናን እስከሰጣቸው ድረስ እናትነታቸውን በቃ አያቆምም፣ ይቀጥላል። እኔ በእውነት እንደ ጣሊያን እናትነቱን የሚያፈቅር ለእናትነቱ የሚሞት ሟች አይቻላቅ። ከተሳሳትኩ አርሙኝ። በሶስተኛ ደረጃ ጽዳት። በእውነት እኔ በዚህ አጋጣሚ እኛ ኢትዮጵያኖች ብዙ ነገር መማር እንችላለን ከጣሊያኖች። በብዙ ነገር ነው ከነሱ እውቀትን መቅሰም የምንችለው እና አንዳንዴ እኛ ኢትዮጵያኖች የሌላ ሀገር ዜጋ ማድነቅ፣ በተለይ ደግሞ ጣሊያኖችን ማድነቅ እንደ ሽንፈትነት እንወስደዋለን እንጂ እኛ ስላልን እኛ ስላላልን እኛ ስላደነቅን እኛ ስላላደነቅን ሳይሆን ዓለም ያደነቃቸው ናቸው። ጽዳት በየትኛውም ቦታ ብላችሁ ብትሉ የጣሊያን እናት ንጹህ ቃላት አይገልጻትም። ከኪችኗ፣ ከጓዳዋ፣ ከጉዳንጉዷ፣ ከጓሯ፣ ከጋራጇ፣ ከምኗ እንዴት ብዬ ልንገራችሁ? የጫማዋ ሶል ታጥቦ ነው ጫማ መደርደሪያ ውስጥ የሚገባው። በቃ በጣም ከምነግራችሁ በላይ ንጹህ ቃላት አይገልጻቸውም። ለዚህ ነው የጣሊያን ወንድ ንጹህ ነው የሚባለው። በአራተኛ ደረጃ በውበታቸው አይደራደሩም። ይሄ ሰውነት ውበት፣ የቆዳ ውበት፣ የፀጉር ውበት እንዴት ብዬ እንደምነግራችሁ አላውቅም። እናት ስለሆኑ እራሳቸውን አይጥሉም። ሚስት ስለሆኑ ስላገቡ አለቀ ደቀቀ ማለት አይደለም። እድሜ ልካቸውን ነው የምላችሁ። እድሜ ልካቸውን እንኳን አይደለም ሚስት ሆነው አያት እንኳን ሆነው እንዴት እንደሚሽቀረቀሩ እንዴት ራሳቸውን እንደሚጠብቁ። የነሱ መሽቀርቀር ደግሞ የውጪ ልታይ አይደለም፣ ሪል መሽቀርቀር ነው። ምን ማለት መሰላችሁ? ሪል መሽቀርቀር ውጭ አይታችኋቸው ሽቷቸው፣ ቦርሳቸው፣ አለባበሳቸው፣ ስታይላቸው፣ ፀጉራቸው፣ ሊፕስቲካቸው ጥንቅቅ ቃላት አይገልጹም። ጥንቅቅ ያሉ ዘናጮች ናቸው። ከዛስ ቤታቸው ውስጥ መጡ ደግሞ ዝነፍም አይልበት ጽዳት። ዝነጣ ከቤት ነው የሚጀምረው። ምክንያቱም የቤታችን ጠረን የኛ ጠረን ነው፣ የልብሳችን ጠረን ነው። እንዴት ብዬ ልንገራችሁ? የቤታችን ጽድት ማለት የአይምሯችን ጽዳት ነው። ያንን ኤነርጂ ይዘን ነው ወደ ውጭ የምንሄደው። ስራ ቦታ በሚሄዱበት ጊዜ እለት እለት ነው የምላችሁ፣ እለት እለት ዝንፍ የማይልባቸው ዘናጮች ናቸው። በእውነት ነው የምላችሁ። የተጨማደደ ልብስ አንድ ጣሊያን ሴት ለብሳ የተጨማደደ ልብስ የለበሰች ጣሊያን ካያችሁ ጣሊያን አይደለችም። እኔ በፈለጋችሁት እንወራረድ። ምክንያቱም ዝነጣ የሚጀምረው ልብስን እጥብ አድርጎ ተኩሶ ማስቀመጥ ነው። ከዛ በፈለጋችሁት ሰዓት ስታወጡት ያለው ግርማ ሞገስ የሚሰጣችሁ ዝነጣ ለምን ቲሸርት አይሆንም? ለምን እንዴት ብዬ ልንገራችሁ? አቡጀዲ አይሆንም። በአምስተኛ ደረጃ ሰራተኛነት። በጣም ታታሪ ሰራተኞች ናቸው። ምንም አይነት ነገር ላይ ታታሪ ሰራተኛ ቃላት አይገልጸውም። በእውነት ታታሪ ሰራተኛ ቃላት አይገልጸውም። እግዚአብሔር እጃቸው ላይ የሚገርም ጥበብ ሰጥቷቸዋል። አመል የላቸውም። የእጅ ጥበብ ግን እግዚአብሔር ተክኗቸዋል። ላይክ ክኗቸዋል። ምንም ነገር ይስሩ። እኔ ስራ ላይ እነሱ ያልተሞገሱበት የዓለም ጥበብ ምን አለ ንገሩኝ።
ምን እኔ በእውነት የነመላችሁ በተለይ እኛ ሀበሾች በጣሊያን ሀገር የምንኖር በጣም ከነሱ ብዙ ትምህርት መማር እንችላለን። ብዙ ትምህርት ነው የምላችሁ። የብረታ ብረት ስራ ላይ በሉ፣ መንገድ ስራ ላይ በሉ፣ አርኪቴክቸር በሉ፣ ግንባታ በሉ፣ ምን ቀረኝ? የቤት ውስጥ ዕቃ፣ ልብስ፣ ፋሽን፣ ምግብ፣ ሌዘር ስራ፣ እንጨት ስራ። እኔ እንግዲህ የዓለም ቪፕ የዓለም ሀብታም በቃ የሀብት ጥግ ቦታ ሲደርስ የጣሊያን ኪችን፣ የጣሊያን ሶፋ፣ የጣሊያን ሌዘር፣ የጣሊያን ጫማ፣ የጣሊያን የሰራው ቤት፣ የጣሊያን እንጨት ስራ፣ የነሱን የእጅ ስራ ነው የሚጠቀሙት። እናቶቻቸው የሚገርም የእጅ ጥበብ አላቸው። በቃ አንድ የጣሊያን እናት የሆነ ነገር ተቸግራ አልችልበትም ስትል ሰምቻት አላውቅም። የሆነ ዕቃ ቢሰበር ንክትክትክት አድርገው ይጠግኑታል። የሆነ ነገር ቀሚስ ቢበላሽ ትትትት አድርገው ስፍት አድርገው ጥግንግንግን አድርገው ላይክ የኛ የድሮዎቹ እናቶቻችን እንዲህ አይነት የእጅ ጥበብ የነበራቸው ናቸው እና የእጅ ጥበብ ላይ በጣም የተካኑ ናቸው። ስራ ላይ አይታሙም። ተቀጥረውም እየሰሩ በሰዓታቸው ገብተው ፍግት ብለው ሰርተው ደከመኝ ያያቁ እንዳህያ ለፍተው ሰርተው ነው የሚወጡት። በተለይ አሁንም ይሄን አስምሩልኝ፣ ኖርዝ ኢታሊ የኖርዞቹ ሴቶች ሰዎች ጣሊያኖች ይለያሉ። እኔ አይደለሁም ያልኩት፣ ዓለም የመሰከረላቸው፣ ዓለም የሚደነቅባቸው፣ ዓለም የሚደመምባቸው ሰዎች ናቸው። በስድስተኛ ደረጃ ጣሊያን እናት ለትዳሯ እስከ መጨረሻ ድረስ የምትፈጋ ናት። በቃ ገባችበት ማለት ነው። በቃ ወደዚህ ወደዛ የለም። 100% ነው ህይወቷ ነው የምትሰጠው። ብዙ ጊዜ የጣሊያን ወንድ ነው አስቸጋሪ የሚባለው እንጂ የጣሊያን ሴቶች ለትዳራቸው ታማኞች ናቸው፣ ለእናትነታቸው ታማኞች ናቸው፣ በሴትነታቸው የማይደራደሩ ቆፍጣና ሴቶች ናቸው። በእውነት እንደምላችሁ የሚገርሙ ጠንካራ ሴቶች ናቸው። ግን ባሎቻቸው የሆነ ነገር ሲያደርጉ ቢያገኟቸው እኔን አያርገኝ ህይወታቸውን ሚዝረብል ነው የሚያደርጉባቸው። በጣም ኃይለኞች ናቸው። እንደገና ሲቀጥል ደግሞ የሚስት ቤተሰብ ባል የሆነ ነገር አድርጎ ከተገኘ አያስቀምጡትም። ህይወቱን መዝረበል ነው የሚያደርጉት እና በጣም ብዙ ጊዜ የጣሊያን እናቶች እንደ ሚስትነት ኃይለኞች ናቸው። በሰባተኛና በመጨረሻ በዚህ ቪዲዮ ላስተላልፍ የምፈልገው መልእክት ከነዚህ ጠንካራ ህዝቦች በጣም ብዙ የምንማረው አለ። መልካም ነገሮችን ራሳችንን የምናሳድግበት፣ ራሳችንን የምንፈትሽበት። እኛ እንደዚህ ጎበዝ፣ ጠንካራ፣ ብርቱ የምንፈልገውን ነገር ጥንቅቅ አድርገን የምናቅ፣ ለምንፈልገው ነገር የምንለፋ፣ የምንፈልጋቸውን ነገር አያያዝ የምናቅበት ከሆነን ጥሩ፣ ካልሆነን ግን ራሳችንን ብንፈትሽ አንደኛ። ሁለተኛ ባገኘነው አጋጣሚ እዚህ በምንመጣበት ጊዜ የሀገሩ ሰው እንዴት ነው የሚኖረው? ዓለም ለምንድን ነው የሚያደንቃቸው? ምንድን ነው የተለየ ነገር ያደረጉት? ለምንድን ነው የነሱ እንደዚህ ግንን ብሎ የሚወጣው የሚለውን ነገር ትኩረት ብንሰጥበት እንጠቀምበታለን። በተለያየ ስራ አሁን ይሄ ነው ያ ነው ብዬ ልላችሁ አልፈልግም። ከእንጨት ስራ ቅድም እንደተናገርኩት እስከ ቤት መስራት፣ ከቤት መስራት የቤት ዕቃ፣ ከቤት ዕቃ የተለያየ ማሽነሪ፣ ከማሽነሪ የእንጨት ስራ ላይ፣ ከእንጨት ስራ ላይ ማርብል፣ እነሱ የሰሩት ማርብል ታውቁታላችሁ። የትም ቦታ ሌክቸር የተባለ ቦታ ላይ የሚዋደቁበት ነገር ነው። የኪችን እቃዎች እንዲሁም ደግሞ ፋሽን በሉ ምግብ፣ ሬሲፒ ዓለም ያደነቃቸው ናቸው። ጤነኛ ምግብን በመብላት በዓለም ላይ ያስመሰከሩ አንደኛ ሀገሮች ናቸው እና ይሄ ለኛ ትምህርት ቤት ነው። ባገኘነው አጋጣሚ በሙሉ ማንም ሀብታም፣ ማንም ትልቅ ሌቭል የሚኖር ሰው መጥቶ ራሱን አድሶ ራሱን አክሞ ራሱን አዝናንቶ የሚሄድበት ሀገር ነው። እኛ እዚህ መተን ለምንድን ነው የተደነቁት የሚለውን ነገር ትኩረት ካልሰጠንበት ከሀገሩ ማግኘት ያለብንን ትምህርት ሳናገኝ እንዲሁ ዝም ብለን ሄድን ለማለት መሆን የለበትም። አንድ ሀገር የሚታወቅበት፣ አንድ ሀገር የሚደነቅበት፣ አንድ ሀገር ከሌላው ሀገር በላይ
ታሪካዊ ቦታ ያስመዘገበበት ታሪካዊ ቦታቸውን እንዴት እንደሚጠነቀቁ ለታሪካዊ ቦታቸው እንዴት እንደሚያወሩ እንዴት እንደሚንከባከቡ እንዴት ብዙ ብር ኢንቨስት እንደሚያደርጉ ስታዩ ማንም በዓለም ላይ አለ የተባለ ጸሐፊ አለ የተባለ ሰዓሊ አለ የተባለ የጥበብ ሰው አለ የተባለ ሰው በሙሉ መጥቶ ራሱን የሚያንጽበት ማንነቱን የሚፈትሽበት ምድር ጣሊያን ስለሆነች ይሄንን ነገር እኛም ብንገለገልበት ብንጠቀምበት ብዬ እላለሁ። በተለይ ደግሞ በጣሊያን ሀገር ለምንኖር ጣሊያን ሀገር ኖረን የጣሊያን ሀገርን የኑሮ አኗኗር ዘይቤ ተምረን ወደ ሌላ ሀገር ስንሄድ በጣም የሚገርም ቫልዩ ይዘን ነው የምንሄደው። ስለዚህ እስካለን ድረስ እንማርባቸው፣ እስካለን ድረስ ጠጋ ብለን ያላቸውን ቫልዩ ለመቅሰም እንሞክር፣ ይጠቅመናልና እያልኩኝ የኔ ተሞክሮ ይሄንን ያህል ካልኩ እናንተ ደግሞ የእናንተን አመለካከት ኮሜንት ላይ ጠብቃለሁ። ብዙ ጊዜ መልካም ነገሮችን ስናይ ማመስገን፣ መልካም ነገሮችን ስናይ ማድነቅ፣ መልካም ነገሮችን ስናይ እኛም ደግሞ እንደነሱ ራሳችንን ማሳደግ የሚለው ላይ ትኩረት ብናደርግበት እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ ዶቼ ባይ